መርዝ ነስነስ እያረኩበት ነው። ለምን? ቆንጆ ጥያቄ። ላጉርስሽ እንድትበይው። ምን ሰምተሽኝ? ላበላሽ። የወዲት ጉዴት አሁን ላይ እንግዲህ በጣም አስቸጋሪና ውጥንቅጥ ገብታለች። እንዲሁም እናቷ አሁን ላይ ያለችበት ሁኔታ ጨርቋን ጥላ ልታብድ ደርሳለች ማለት ነው። በስተመጨረሻም እንግዲህ ቤቱ ለመሸጥ ውሳኔ ላይ ደርሰዋል ማለት ነው። የእናት ክፍል የተሰኘው ተከታታይ ድራማ በክፍል 39 ነው። ከዚህ ቀደም እንግዲህ የወዲትና ወንድሰን በተጣሉበት ሰዓት እንግዲህ የወዲት አለምዬን ኩሽና በመግባት ልታድና ስትሄድ ነበረ የተቋረጠው ማለት ነው። በዛሬው ክፍላችን ደግሞ አለም ኩሽና ሆና በምትሰራበት ሰዓት እንግዲህ ምግብ የወዲት ቢላዋን ይዛ ጀርባዋ ላይ ልትጎዳት ትሞክራለች ማለት ነው። ይህን ጊዜ እንግዲህ ፈራሰባ በማለት ከጀርባ ሆና ሰለል ብላ በምትገባበት ሰዓት ወንደሰን ከየት መጣ ሳይባል እንግዲህ የወዲትን ያንቃታል ማለት ነው። ምን ልታደርጊ ነው ቢላዋ ይዘሽ ልጅቷን ምን ልታደርጊያት ነበር ይላል ማለት ነው። አለምም እንግዲህ ምግብ እየሰራች በነበረበት ሰዓት ወደኋላ ከጀርባ ማን እንዳለ አላየችም ነበረ። ከዛም ምንም እንዲሁ ነው አለም ቢላ አምጪልኝ ብላ ነበርና ለሷ ልሰጣት ነው ትላለች። አለምም በዚህ ሀሳብሽ እኔን ልታጠቂ ሞከርሽ አይደል? የማያንቀለፋ አምላክ ጠባቂ አለኝ። ስለዚህ ምንም ልታረጊኝ አትችይም እና ደግሞ ቢላዋ እኔ አላዘዝኳትም በማለት ለወንድዬ እውነቱን ትናገራለች። ወንድዬም እንግዲህ እያዋሸች ነው ወይ ደግሞ እረስታ ነው እንጂ እሷ ስላዘዘች ነው እና ቢላዋ ለእሷ ነው እንጂ ልገላት አይደለም። አንቺማ ልትገላት ነው ከጀርባ በመሆን እንግዲህ ልትጎዳት እየሞከርሽ ነው አንቺስ ሰው በላ በማለት ወንድዬ ይቆጣታል ማለት ነው። የወዲትም እንግዲህ በመንቀጥቀጥ ምንም ላደርጋት አልችልም። እንዴት ነው? እኔ እኮ ጤነኛ ሰው ነኝ፣ በሽተኛ ሰው እኮ አይደለሁም። ሰው እንዴት ሊገል ይችላል? እንስሳ እኮ አይደለሁም በማለት አንቺ ከእንስሳ በምንም አትሻይም፣ አንቺ ሰው በላ ነች። ስለዚህ ልታጠቂያት ነበር ደረስኩብሽ ይላታለኝ። እሷም እንግዲህ ምንም እንደሷ አይደለም፣ እሷ ስላዘዘች ብቻ ነው ቢላ አምጪልኝ አለችኝ፣ ልሰጣት ስመጣ ነው የመጣሁት ትለዋለች። ታይ እንጂ እኔ እኮ አሽከርሽ ነኝ፣ አንቺ ደግሞ የኔ መቤት፣ እንዴት ነው እኔ አንቺን አዝዤ ቢላ አምጪልኝ የምልሽ? ሲጀመር ይሄ ውሸትሽና ቅጥፈትሽ ነው አደል ትላታለች። አለምን እኔ አለም ሰዓት ምደብቅ መስሎኝ ነበረ፣ ነገር ግን ፍርጥ አርጋ እውነቱን ተናግራለች ማለት ነው። ምክንያቱም በህይወቷ ላይ ነው የሄደችባት፣ ብቻዋን አገኘው ብላ እንግዲህ ከጀርባ ሁና አለም ስራዋን በምትሰራበት ሰዓት የወዲት እንግዲህ በጣም ብዙ ጊዜ ትደነፋለች። እንደምናያተኝ ለመጉዳት አስባ ነበረ። ነገር ግን ደግሞ አንዳንዴ አምላክ ከእውነተኞች ጋራ ነው፣ ጠባቂ ያዝልናልና እንደ ወንድዬ ባይመጣ ኑሮ የወዲት ምን ልታደርጋት እንደምችል እንግዲህ አለምን በጣም ከባድ ነበረ። ነገር ግን ደግሞ ወንድዬ ከጀርባ በመምጣት እንግዲህ አለምን አድኗታል ማለት ነው። ትልቅ ነገር ነው እዚህ ጋር ያለው ነገር ማለት ነው። አለም ሁሌም ቢሆን በአምላኳ የምትተማመን ንቁ ሴት ነች። በራሷ በጉልበቷ ባላት ነገር የማትመካ፣ ድህነቷ የማያሳፍራት ታታሪ እነቷ ብቻ ሳይሆን እምነቷ በጣም እጅግ የላቀ ነውና የማያንቀለፋ አምላክ አለኝ፣ የማይጥል አምላክ አለኝ ብላ በእውነት ምንጊዜም ብትሆን የምታመን ቆራጥ ሴት ነች እና በጣም ነው የምወዳት፣ አደንቃታለሁ ማለት ነው። ከዛም እንግዲህ እጇን ጎትቶ ወደ ሳሎን ያመጣታል ማለት ነው። አንቺ ሰው የለም ብለሽ እኔ ልትበቀኝ ነበር አይደለ? ግን ደግሞ ይሄ ውርደትሽና ክፋትሽ መቼ ይሆን ከቶ የሚያድንሽ? ዝም በይ፣ ለዛሬው ምናልባት አምልጠሽ ይሆናለኝ፣ ግን መቼም ቢሆን ከኔ እጅ አታመልጭም ትላታለች። የወዲትም እንግዲህ አፏ አይሞትም ማለት ነው። ከዛም እንግዲህ ምናልባት አንቺ እዚህ ባለ እድሜሽ በእስር ቤት ነው የሚያልቀው፣ የምንገናኝ ደግሞ ትልልቅ ሰዎች ሆነን አርጅተን ነው። ምናልባት እኔ መኖር እፈልጋለሁ፣ የምወዳት እናት አለችኝ፣ ስለ እናቴ መኖር እፈልጋለሁ። ግና አንቺ እናትሽን አትወጃትም እና ለእናትሽ ማሰባችም እና እንዴት ምስኪኗ እናቴ ልትጎጃት ትሞክሪያለሽ? አንቺ ምን አይነት ጨካኝና ክፉ ሰው ነሽ? በማለት እንግዲህ አለምም የወዲትን ትናገራታለች ማለት ነው። የወዲትም እንግዲህ ምንም አይነት ከነጋም ምግብ አልበላሁም፣ ከቻልሽ ምግብ ልታመጭልኝ ትችላለሽ በማለት ኦኬ፣ እስካሁን ካልበላሽማ በልተሽ አልችልሽም፣ እንዲሁ ሳት በይ እንኳን ጭራሽ እየቻልኩሽ አይደለም በማለት እንግዲህ ችላ ብላ ወደ ኩሽና በመግባት ምግብ ታመጣላት ስትሄድ አረ ነው ቀንሽን ጠብቂ፣ በገንዛ ቤቴ ዝም ብለሽኝ ትሄጃለሽ አይደል? እኔ የወዲት ጉዲት አይደለሁም፣ ሰራተኛ አምጥቼ ቀጥሬሽ አብልቼሽ አጠጥቼሽ በማለት እንግዲህ ራሷ ላይ ወደ አለም ትፈርዣለሽ ማለት ነው።
አንድ ቀን እንኳን ክብር ሰታት አታውቅም። ሁሌም እንደወቀሰቻት ነው። አንድ ነገር ያደረገች ቢኖር የወዲት አለምን በሰራተኝነት እሷ ብቻ ስላመጣቻት ሁሌም ብትሆን እንደፈለገች እየረጋገጠቻት እንደ ኳስ ጥባጥብ እየተጫወተችባት እንድታገለግላት ነው የምትፈልገው እንጂ የምታደርገውን ክፋቷን ምንም ዘወር ብላ እንኳን ለሰከንድ እንኳን ማሰብ ማትችል ድፍንቅል ናት ማለት ነው የወዲት ማለት ነው። አንድ ሰው እንኳን ማለት ነው ይህን ያክል ጭካኔ እየወረደባት ይህን ያክል እየተበደለች በሰፈረችው ቁና መልሳ እየተሰፈረች መሆኑ ሳታቅ ሳትረዳ አሁንም ቢሆን ውስጧ እዚህ ማምለጥና እንዴት ሰዎችን ማጥመድ እንደምችል ብቻ ነው ጭንቅላቷ እያሰበ ያለው ማለት ነው። ከዛም እንግዲህ ምግብ በምታመጣላት ሰዓት እንዴት ነው እሽም እንቢም ሳትኝ እንዴት ገላምጥሽን ትሄጃለሽ በማለት እኔ እንዳንቺ ክፉ አይደለሁም በራብ ሰውን አልቀጣም፣ ስለዚህ የሰጡሽን ብትበይ ይሻለሻለኝ በማለት አለምም ምግቡን ስትሰጣት ወንድዬ ይደርሳል ማለት ነው። እንዴ ልትበይ ነው እንዴ በማለት እንግዲህ ከእጇ ላይ የያዘችው ምግብ በመንጠቅ ከዚህ ቀደም ለእናቱ ስትመርዝበት የነበረውን መድኃኒት እንግዲህ አምጥቶ በመነስነስ ምን እያደረክ ነው ስትለው ለእናቴ ስታደርግላት የነበረው መድኃኒት አጉርስሻለሁ በማለት እንግዲህ በዚህ መልኩ ጠቅልሎ ሊያጉርሳት ይሞክራለኝ። እሷ ግን አልጎርስም፣ እንዴት ጨክነህ በሚስት ላይ እንደዚህ ታደርጋለህ በማለት አይ ትጎርሻለሽ፣ እናቴን እንኳን እንደዚህ ስታረጊያት ምንም አልተሰማሽም ነበረ፣ የፈለግከውን ነገር አደርግልሃለሁ፣ ነገር ግን ተወኝ፣ የአሁኑም ብቻ ይቅር በላይ በማለት እንግዲህ የይቅርታ ተማጽናናውንም ትቀጥላለች ማለት ነው። ውስጧ በክፋት ጢቅ ያለ ነው ከጥግ ድረስ ማለት ነው። መቼም ቢሆን መመለስ የማችል መበገር የማችል ሴት ናት ማለት ነው፣ በክፋቷ ማለት ነው። ከክፋት ላይ ክፋት። በስመ አብ ወወልድ ወመንፈስ ቅዱስ። እና የሰው ልጅ እንደዚህ ወይኔ በስመ አብ ብቻ ከባድ ነው የወዲት የተሰጣት ካራክተሩ ማለት ነው። ቢሆንም ግን በጣም ጎበዝ ናት፣ ችላበታለች፣ ደግሞም ሄዶላታል። ክፋቷን መልኳንም ጥልቅ አድርጎ ይዞታል ማለት ነው። እና ወንድዬ እንግዲህ እናቴን ስትመርዣት ምንም አልመሰለሽም፣ እናቴን ከእጇ ላይ መንጥቀሽ ስትበይባት ምንም አልመሰለሽም አይደል? አንቺ ጨካኝ፣ የእናቴን ያየችው ነገር ሁሉ አንቺም ትቀምሻለሽ፣ እራብ ምን እንደሆነ ማወቅ አለብሽ በማለት ቆይ እራቤን ምግብ ካልበላው መኖር አልችልም፣ ስለዚህ ምን ልታደርግ ነው በማለት ትሞችልኛለሽ፣ ያኔ ደግሞ ደስ ይለኛል፣ እኔ ደግሞ የምፈልገው አንቺ እንድትሞችልኝ ነው በማለት እንግዲህ የወንድዬ የወዲትን አሁን እያሰቃያት ማለት ነው። እንግዲህ ከእናቱ ጋር በሚያወራበት ሰዓትም እባክህ ልጄ አስረህ አስቀመጥካት፣ አሁን ደግሞ በራብ እየቀጣሃት ነው፣ ስለዚህ ተዋተኝ፣ እኔ እኮ አለው ሁሉን ነገር ለበጎ ነው ብዬ ችላ ብዬ ትቼዋለሁ፣ ስለዚህስ ተዋተኝ፣ ክፋት በክፋት አይመለስም ልጄ፣ ይህ ደግሞ የአምላክ ፈቃድ ሆኖ ዛሬ እሷን አይንን ገልጠህ እንድታይ ብቻ ነበር ስፈልግ የነበረው፣ ይኸው ደግሞ ተሳክቷል በማለት እናቱ ወንድዬን እንግዲህ ለማጽናናት ትሞክራለች ማለት ነው። ወንድዬም እንግዲህ እኔ ረፍት የማገኘው እኔ ሰላም ማገኘው የወዲት ስትሞትና ስትታሰርልኝ ነው በማለት ለእናቱ ይናገራል ማለት ነው። ካለበለዛ እናቴ ታይ፣ አንተ ክፉ ነህ፣ አንተ እንደዚህ ነህ ልትይኝ አትችይም፣ ስለዚህ እንዳታስቆሚ፣ በዚህ ስራዬ ደግሞ ጣልቃም እንዳትገቢ፣ ያደረገችውን በሙሉ ዋጋ ትከፍላለች፣ ለአንድ እናቴ ያልሆነች ለማን ልትሆን ነው በማለት እንግዲህ ቆርጦ ተነስቷል ማለት ነው። አሁን ያለበት ሁኔታ እንግዲህ የወንድዬ በጣም ጎበዝ እና አስተዋይ እየሆነ መጥቷል። ቅጣቱንም በደንብ እንግዲህ የመጀመሪያው ቅጣት በውሃና በምግብ ሆኗል ማለት ነው። ከዚህም በኋላ እንግዲህ ሲርባትና ሲጠማተኝ የምታስበው ጭንቅላቷ ምን እንደሚሆን እናያለን ማለት ነው የወዲት። በሌላ መንገድ እንግዲህ ያው ወይዘሮ ወርቅዬ ማለት ነው አሁን ላይ በጣም አስደንጋጭ ዜና ጭንቅላቷ ላይ እየሞላ ይገኛል ማለት ነው። በዚህ ምክንያት እንግዲህ ኡኡ በማለት እንግዲህ በመጮህ ላይ ትገኛለች። ይህም የሆነው እንግዲህ ቤቱን ካልሸጥነ ሌላ መፍትሄ የለም በማለት አስቻለው ደላላ በማነጋገር እንግዲህ አስቸኳይ ጊዜም የለኝም፣ በአጭር ጊዜ ውስጥ ቤቱ መሸጥ አለበት፣ ስለዚህ ስንት ያወጣል በሚልበት ሰዓት እንግዲህ ደላላውን 1 ሳምንት ልትታገሰኝ ትችላለህ፣ ቤቱ በጣም ቆንጆና አሪፍ ነው፣ ስለዚህ በቅርብ ጊዜ ይከናውናል፣ ቢያንስ 1 ሳምንት፣ በ1 ሳምንት ውስጥ ይሸጣል ሲለው 1 ሳምንት መጠበቅና መታገስ አልችልም፣ በ3 ቀን ውስጥ ይለዋል። በዚህ 3 ቀን ውስጥ እንደምትፈልገው ዋጋ ላላገኝልህ እችላለሁ፣ ምናልባት ግን እንግዲህ 19,000 ብሎታል። በ19,000 አስቻለውም ይሁን እሺ ብሏል ማለት ነው። ምክንያቱም ጸጋዬ ጊዜም አልሰጠውም። 5 ቀን ነበር የተባለው እንግዲህ ከ5 ቀን 2 ቀን አጉድሏል፣ 3 ቀን ነው የቀረው።
አስቻለው ምንም አይነት ምርጫ የለውም። ደላለውም ባለውም ተስማምተዋል ማለት ነው። ከዛም እንግዲህ በሆዱ ቤቱንም ሽጠን ምንም አይሰርፈንም ማለት ነው፣ ከአጋቹ ሁሉንም ሊወስድብን ነው ማለት ነው በሚልበት ሰዓት ለራሱ ሲያወራ እንግዲህ ደላላው ምን አልከኝ? አጋች? የምን አጋች ብሎ ሲጠይቀው አይ ወዲህ ነው ከራሴ ጋር እያወራው ነበረ በማለት ሀሳቡን ያስመልሰዋል ማለት ነው። አበባዬ እንግዲህ የእህቷ ልጅ እዚህ ቀደም ነበረች፣ ዮርዳኖስ የምትባለች። ዮርዳኖስ ስትመጣ እንግዲህ ምን ሆነች ነው አበባዬ በማለት ልታጽናናት ትሞክራለች። ከፍቶሻል፣ ምንድነው የተፈጠረ ነገር አለው ስትላትኝ ችጋራም አመዳም እንዳንቺ ደሃ ለሆን ነው ብላ እንግዲህ ጭንቅላቷን በማይመርዝ መርዝ እንግዲህ መርዛት አለ ማለት ነው። ልትሰድቤ ሳይሆን እኔ ላጽናናሽ ነበር የመጣው፣ ነገር ግን አንቺ ደግሞ ምንም መልካም ነገር ከጭንቅላትሽ ማሰብ አይችልም በማለት ዮርዳኖስም ትናገራታለች። አዎ እስኪ እኔ መልካም ንስብ ካልሽ 23 ሚሊዮን ብር አለሽ ካለሽ እስኪ ወዲህ በይ በማለት እንግዲህ ጭንቅቷን በማጋራት ትገኛለች ማለት ነው። በስተመጨረሻው እንግዲህ አለምም የወዲትን በማፋጠጥ ትገኛለች። ከዛም እንግዲህ ደግሞ እማማ ወርቄም ከአስቻለው ጋር ቁጭ በማለት እንግዲህ አንተ ሳልድር በኪራይ ቤት ልድርህ ነው ወይ? የድሃ ልጅ ልትባል ነው ወይ? በማለት ስለ እኔ መዳር በኪራይ ቤት ምንም ችግር የለውም እማዬ፣ ስለ ራስሽ ብቻ አስቢ በማለት አንተ አመዳም ችጋራም የድሃ ልጅ በማለት እንግዲህ ራሷን በራሷ እየተሳደበች ትገኛለች። አመዳም ስል ኑሬ በስተ መጨረሻም አመድ ሁኜ ሊቀር ነው። ማን ነው የማታ እንጀራ አይውጣልሽ ብሎ ሲረገመኝ በማለት እንግዲህ ራሷን እየወቀሰች ትገኛለች እማማ ወርቅዬ ማለት ነው። ደላላው ከመጣ በኋላም እንግዲህ ለቤቱ ድርድር ሲያቀርቡ አንተ አመዳም በማለት እንግዲህ በስሜት ትጮህበታለች ማለት ነው። ከዛም እንግዲህ ደላላው ምን አሉ? እኔ ነው አመዳም ያሉ በማለት ወይኔ እንግዲህ ክብሯን ይገነጸዋል ማለት ነው። እኔ ክውን ያለችው በቃ እዛ በኋላ ያላለቀቀችው ማለት ነው ሪታዋን 19 ሚሊዮን ብር በቃ እሺ ተስማምቻለሁ በማለት ደላላው እንግዲህ ሊሸጥ ነው ማለት ነው። እማማም ሌላ መላ እፈልጋለሁ፣ በፍጹም ቤቴ አይሸጥም፣ ቆይ ቢያንስ እንኳን እዳይን ሳይከፍልልኝ ቀሪውን ብሬት አባት አምጥቼ ልከፍል ነው ስትለው አስቻለውም እናቴ ተረጋጊ፣ እስር ቤት ከምትወረወሪ እድሜ ልክሽን ከምትበሰብሽ ድሃ ሁነሽ ብትኖሪ ይሻልሻል። ስለዚህ ደግሞ ከባንክም ካለሽም ብርሽም ጨማምረን እዳችን እንከፍላለን፣ ከዛ በኋላ የሚሆነውን አብረን እናያለን በማለት አንተ ችጋራም የችጋራም ልጅ የአባቱ ልጅ በማለት እንግዲህ እሱንም በጣም ታስከፋዋለች ማለት ነው። እውነት ለመናገር እስካሁን በምቾትና በተንደላቀቀ ኑሮ እየኖረች እንኳን ስድብ ካፋ የማይጠፋው አሁን ሲጨንቃት የምትሳደበው ስድብ ከልቧም አይመስልም፣ የጭንቀት ስድብ ነው። ልጅም አስቻለው እንግዲህ ዋጥ አድርጎ ይዞታል ማለት ነው። እንግዲህ ቤቱ ይሸጣል። ከዛም እንግዲህ እማማ ወርቄ ወደ ድህነት ዓለም ወደ ኋላ መለስ በማለት እንግዲህ ሁሉን ትቃኛለች ማለት ነው። ግን ይሄ ነገር ሁሉ እያስተማራት አይደለም። አሁንም ቢሆን ጎበዝ ናተኝ እናቴ፣ አታልቅሽ፣ በርቺ፣ አንቺ እኮ በጣም ጎበዝ ነሽ፣ እንደዚህ ተስፋ ስትቆርጫ አይቼሽ አላቅም በሚልበት ሰዓት አስቻለው አሁን ላይ ግን የ23 ሚሊዮን ብር እዳ ተሸክሜ ቤቴን ልሸጥ ነው፣ ቆይ እዚህ የበለጠ ምን ሊመጣብኝ ነው በማለት እንግዲህ እናት ድሃ ልትሆን እኮ ነው አንተ አመዳም በማለት ትሳደባለች ማለት ነው። ስታሳዘን አሳዘነችኝ ግን እውነት ማለት ነው። አሁን ላይ እያዘነች ያለችው እማማ ወርቄ ነች። የወዲት ጉዲት እንግዲህ ተንኮል ላይ ነች። የሁለቱ በጣም ሰፊ ልዩነት አለ። በዛ በኩል አጋቹ እንግዲህ እናቱን እያሰቃየበት ያለው አስቻለው እውነት ለመናገር የቻለውን ነገር እያደረገ ነው። ነገሩን ሁሉ ሊያረጋጋ ሞክሯል፣ ግን እስካሁን እንግዲህ ሰክሰስፉል አልሆንም። ያለው አማራጭ እንግዲህ እናቱን ለማዳን እንግዲህ እንደ ልጅነቱ ተፍ ብሏል፣ ይገባዋልም። እውነት ለመናገር ለሱ ሲል አጋቸው ራሱ የተወሰነ ብር ቢቀንስለት ጥሩ ነበረ። ቢያንስ ቤቱ የተሸጠውን ያክል አውጥቶ ከዛ ያንን ወስዶ ከዛ ቀሪውን ብር እንኳን ለራሳቸው እንዲጠቀሙበት ቢያደርገው ጸጋዬ ጥሩ ነው ብዬ አስባለሁ። ግን ለአስቻለው ይገባዋል ብዬ አስባለሁ። ምክንያቱም በጣም የዋህ ነው። እንግዲህ ፀሐዬም ቤቱ እንደሚሸጥ እያወቀች ሌላ ቦታ ደሞዝን እየተከፈላት አሁን ላይ አይደለም፣ ነገር ግን ደግሞ ስራ የለም የሚለውን ጭንቅላቷ ላይ አላሰበችውም ነበረ። ለዚህም እንግዲህ የወርዲ አስታውሳታለች ማለት ነው። አዲስ ህይወት አዲስ ነገር መፍራት በጣም እንደምትፈራ ስትናገር ነበረ። እውነት ለመናገር ይሄ ግን በየራሳችን ቢሆን የምናየው ነገር ነው። ምክንያቱም ቤት ቀየርን ሲባል በጣም ያስቸግራልኝ። ሰዎቹ ምን አይነት ናቸው?
ጭንቀት አለ ውስጣችን። ግን ደግሞ አዲስ ነገር ለማየት መፍራት እንደሌለብን የወርዲ ስትናገር ነበረ። እኛም ሁላችንም እንግዲህ በየጊዜው ቤት እንቀያይራለን፣ ግን ውስጣችን እየፈራ ነው። ከገባም በኋላ ይሻላል እንጂ እስክገባ ድረስ እኔ ራሱ በጣም ነው ወደ የሚፈራው። ምን አይነት ሰዎች ናቸው የሚለው በጣም ነው የሚያስጨንቀኝ ውስጤን ማለት ነው። እና ይህንን ይመስላል ድራማው ማለት ነው። በጣም ደስ የሚል ድራማ ነው። እንግዲህ ወንድዬም ይበል ይቀጥል፣ አጀብ ያሰቃያት የሚለው እንግዲህ ከእናቱ የሚበልጥበት ነገር የለም። እናቱ ያየችው ነገር ነው በሚስቱ ላይም እያደረገ ያለው ነገር። ይህ ደግሞ ሲያንሳት ነው እሷ እንኳን ስድቡ፣ ግልምጫው ልትበላ የነበረችው ምግብ በትሪ እንኳን እንቁላል ፍርፍር እንኳን ተሰርቶላት ሽሮ ብቻ ነው የሚገባት በማለት እንግዲህ አሁን ሁሉ ግጥም አድርጋ ስትበላባት እንዳልነበረ አሁን ላይ እንግዲህ የዚያ ግፍ ተመልሶ በራሷ ላይ ሲደርስባት ምን ያክል ስሜት እንደሚሰማት እንኳን ምንም እየተረዳችም አይደለም። ይሄ ነገር ሲያንሳት ነው ብዬ አስባለሁ። እና ይቀጥልበት ወንድዬ፣ ጎበዝ 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 በቃ። እና የተወደዳችሁና የተከበራችሁ ውድ የኖላዊት ዩቲዩብ ቻናል ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበልልኝ። እንኳን ደህና መጣችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ ሁኑ። ነባር ቤተሰቦቼ ስለምታበረታቱ ላይክ እና ሼር እያደረጋችሁ ሰፖርት ስለምታደርጉኝ ከልብ እያመሰገንኩኝ በቀጣይ ቪዲዮ እስክንገናኝ ድረስ ቸር ቆዩልኝ።